በኢትዮጵያና በኤርትራ መካከል ያለው ግጭት ትግራይን ችግር ውስጥ እየከተተ መሆኑ የተለያዩ ሚዲያዎች እየዘገቡ ይገኛሉ። የትግራይ ጦርነት ሊቀሰቀስ ይችላል ሲልም ስጋታቸውን ገልጸዋል። ከዚህም በተጨማሪ የትግራይ ወጣቶች ወደ አዲስ አበባ ከተማና ወደ ጎረቤት ሀገራት እየፈለሱ እንደሚገኙ ይገልጻሉ። በወደቡ ጉዳይ ሁለቱ ሀገራት የተካረረ ግጭት ውስጥ እንደገቡ የሚገልጸው አልጀዚራ ኤርትራና ግብጽ ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ውስጥ ስለ ቀይ ባህርና ስለ ወደብ ንግግር ካደረጉ በኋላ ንግግር ለማድረግ ተገደዋል። ሰላም ጤና ይስጥልን። ቅን የዋ ሀገር ወዳድ የሆናችሁ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? የዛሬውን መርሃ ግብራችንን ከመጀመራችን በፊት እንደተለመደው በከበረው ስጦታችሁ ላይክ፣ ሼር በማድረግ እንዲሁም ሐሳብ አስተያየታችሁን በኮሜንት መስጫው ላይ እንድትገልጹ በትህትና እየጠየቅኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ድንቅ ቤተሰብ እንድትቀላቀሉ በአክብሮት ጠየቅኩኝ። ከዓመታት በኋላ የኢትዮጵያንና የኤርትራን ግጭት ያስነሳው ምክንያት ምንድነው የሚለውን ስንመለከት ኢትዮጵያና ኤርትራ አለመግባባት ውስጥ ያስገባቸው የፕሪቶሪያው ሰላም ስምምነት እንደሆነ እንደ አንድ መንስኤ ሲገለጽ፣ ሌላኛው ኢትዮጵያ የባህር በር ባለቤት ለመሆን ያላት ፍላጎት ለሁለቱ ሀገራት አለመግባባት እና በመካከላቸው ስጋት እንዲያዣብብ ምክንያት መሆኑ ተገልጿል። ጥላቸው እየናረ የመጣው ከ7 ወራት በፊት ማለትም በወርሃ መስከረም ኤርትራ የኢትዮጵያን አየር መንገድ ወደ ኤርትራ መሄድ እንደማይችል ከገለጸች በኋላ የሁለቱ ሀገራት ግጭት እንደ አንድ ምክንያት ተገልጿል ሲል አልጀዚራ ዘግቧል። ኤርትራ አየር መንገዱን ከመከልከሏ በተጨማሪ የአየር መንገዱን የባንክ አካውንት በመዝጋት ሂሳብ እንዳይንቀሳቀስ አድርጋለች። ይህም በኢትዮጵያና ኤርትራ መካከል ግጭት እንዳለ ትልቅ ምክንያት ሆኗል ሲል አልጀዚራ ይገልጻል። በኢትዮጵያና በኤርትራ መካከል ያለው ግጭት ትግራይን ችግር ውስጥ እንደከተታት ዘገባውም ጠቅሷል። የትግራይ ጦርነት ሊቀሰቀስ ይችላል ሲልም ስጋቱን የጠቀሰው አልጀዚራ ከዚህ በተጨማሪ የትግራይ ወጣቶች ወደ አዲስ አበባ ከተማና ወደ ጎረቤት ሀገራት እየፈለሱ እንደሚገኝም ይገልጻል። በወደብ ጉዳይ ሁለቱ ሀገራት የተካረረ ግጭት ውስጥ እንደገቡ የሚገልጸው አልጀዚራ ኤርትራና ግብጽ ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ውስጥ ስለ ቀይ ባህርና ስለ ወደብ ንግግር ካደረጉ በኋላ ንግግር ለማድረግ ተገደዋል። በህዝብ ተወካዮች ምክር ቤት ውስጥ ጠቅላይ ሚኒስትር ዶክተር አብይ አህመድ በተናገሩት ንግግር ኤርትራ ቀጥተኛ የሆነ ምላሽ ባትሰጥም የቀይ ባህር አንድነት ለማስጠበቅ ይመስል በካይሮ ኤርትራና ግብጽ እንደተወያዩ ገልጸን ነበረ። ከኤርትራ ጋር ግንኙነት ያለው የደብረጽዮን ቡድንም አዲግራትንና ሌሎች የትግራይ ሀገራትን እንደተቆጣጠረ በዘገባው ሰፍሯል። ይህ ብቻ ሳይሆን የመቀሌው ከተማ በደብረጽዮን እንደተያዘ ይገልጻል። በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት ከዓመታት በፊት ቢታደስም ከ7 ዓመታት በኋላ ኤርትራና ኢትዮጵያ ወደ ቀደመ አለመግባባታቸው እንደተመለሱ አልጀዚራ በዘገባው ገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከ7 ዓመታት በፊት ግድግዳውን አፍርሰን የሁለቱ ሀገራት ድልድይን በፍቅር እንገነባዋለን ሲሉ በአስመራ ከተማ የተናገሩት አይረሳም። ሆኖም ኤርትራ በበኩሏ በሰሞኑ የጠቅላይ ሚኒስቴሩ ንግግር ምክንያት ለዓለም ዲፕሎማቶች ኢትዮጵያን አስቁሙልኝ በማለት ጥሪ ስለማቅረቧ የአውሮፓ ህብረትና የአፍሪካ ህብረት ሁለቱ ሀገራት ግጭት ከማባባስ እንዲቆጠቡ ጥሪ ማቅረባቸው ተገልጿል። የትግራይ ህዝብ የጊዜያዊ አስተዳደሩ ፕሬዝዳንት እንዲጠቁሙ ጥሪ ቀረበላቸው። ጥሪውን ያቀረቡት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሲሆኑ ጥቆማ የሚቀርብበት አድራሻም በኢሜል መሆኑ የጠቀሱ ጠቅላይ ሚኒስትሩ ጥቆማቸው መቼ ተጀምሮ እንደሚያልቅ እንዲሁም በህዝብ ጥቆማ የተመረጠው የጊዜያዊ አስተዳደር ፕሬዝዳንት እንዴትና መቼ ይፋ እንደሚሆን አስመልክቶ በዝርዝር ያሉት ነገር የለም። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በትግርኛ ቋንቋ ምንድነው ያሉት የሚለውን ስንመለከት ለትግራይ ጊዜያዊ አስተዳደር ፕሬዝዳንት ጥቆማ አስመልክቶ ለመላው የትግራይ ህዝብ የቀረበ ጥሪ ብለዋል። በኢፌዴሪ ህገ መንግስት አንቀጽ 62 እንዲሁም በፕሪቶሪያው የሰላም ስምምነት መሰረት የኢፌዴሪ መንግስት በክልሎች ጣልቃ ለመግባት ለመደንገግ በወጣው አዋጅ ቁጥር 359/1995 መሰረት እንዲሁም በትግራይ አሳታፊ ጊዜያዊ አስተዳደር በሚመለከት የተደነገገው የሚኒስትሮች ምክር ቤት ደንብ ቁጥር
533 ህዝባር 2015 መሰረት የቆመው ጊዜያዊ አስተዳደር ለ2 ዓመታት መቆየቱ ይታወቃል። በአዋጅ 359 ህዝባር 1995 አንቀጽ 15 መሰረት ጊዜያዊ አስተዳደሩ ለ2 ዓመታት ብቻ እንደሚቆይ ይደነገጋል። ይሁን እንጂ በተጨባጭ ምክንያት የጊዜያዊ አስተዳደሩ ዕድሜ ማራዘም ይቻላል። ከላይ በተጠቀሱት ህጎችና በፕሪቶሪያው የሰላም ስምምነት መሰረት የተቋቋመው ጊዜያዊ አስተዳደር የተቀመጡለትን ተልዕኮዎች አጠናቆ በህዝብ ለተመረጠ መንግስት ኃላፊነት ማስረከብ ይገባ ነበር። ይሁን እንጂ የትግራይ ጊዜያዊ አስተዳደር የተሰጡት ዋና ተልዕኮችን በተወሰነለት ጊዜ ማጠናቀቅ አልቻለም። ከተሰጡት ዋና ተልዕኮች አንዱ ምርጫ ለማካሄድ የሚያስችል ምቹ መደላደል መፍጠር ነው። ጊዜያዊ አስተዳደሩ ይህንን ቁልፍ ተልዕኮ ባለማሳካቱ ምክንያት እድሜውን ለ1 ዓመት ለማራዘም አስገድዷል። የኢፌዴሪ መንግስት መሬት ላይ ያለውን ተጨባጭ ሁኔታ ከግምት በማስገባት የጊዜያዊ አስተዳደሩ ዕድሜ ለማራዘም ፖለቲካዊ፣ አስተዳደራዊና የህግ ስራዎችን በማከናወን ላይ የሚገኝ ሆኖ ከዚሁ ጎን ለጎን የጊዜያዊ አስተዳደር ፕሬዝዳንትን መሾም አስፈላጊ ሆኖ ተገኝቷል። በደንብ ቁጥር 533 ህዝባር 2015 አንቀጽ 3 መሰረት የጊዜያዊ አስተዳደር ፕሬዝዳንት የመሾም ኃላፊነት የጠቅላይ ሚኒስትሩ ስልጣን ቢሆንም ህዝብ በምርጫው መሪዎች እስኪመርጥ ድረስ የጊዜያዊ አስተዳደሩ ፕሬዝዳንት በመምረጥ በኩል ተሳትፎ እንዲኖረው አስፈላጊ ሆኖ በመገኘቱ የጊዜያዊ አስተዳደር ተልዕኮች በብቃት መፈጸም ይችላሉ፣ ሰላምና ደህንነትንም ያረጋግጣሉ የምትሏቸውን እጩዎች በኢሜል አድራሻ ወደ ጠቅላይ ሚኒስትር ቢሮ ከዛሬ ጀምራችሁ ጥቆማችሁን መላክ እንደምትችሉ እናሳውቃለን በማለት መረጃውን ገልጸውልናል። ጠቅላይ ሚኒስትር ዶክተር አብይ አህመድ ምናሉ የሚለውን ስንመለከት በቀይ ባህር ምክንያት ምንም አይነት ጦርነት ከኤርትራ ጋር አንፈጽምም ካሉ በኋላ እኛን የሚነካ ካለ ግን ዝም አንልም ማለታቸው ተደምጧል። ይህን ለስለስ ያለ ንግግር ከተናገሩ በኋላ ማርስን ለመቆጣጠር የዓለም መንግስታት በሚፎካከሩበት በዚህ ድንቅ ዘመን ለኛ ቅርብ የሆነንና ከኛ በ20 እና በ30 ኪሎ ሜትር የሚርቀውን ቀይ ባህርን አንመኝም ማለት ትክክል አይመስለኝም ማለታቸው ይታወቃል። ጠቅላይ ሚኒስትሩ ከኤርትራና ከነደብረጽዮን ጋር በዚህ አይነት ግብ ባሉበት ሰዓት ላይ ለትግራይ ህዝብ የጊዜያዊ አስተዳደር ፕሬዝዳንት እንዲጠቁሙ ቅሪ ማቅረባቸውም ከሰሞኑን በተለያዩ ሶሻል ሚዲያዎች ላይ እየተዘዋወረ ይገኛል። ከተሰጡት ዋና ተልዕኮች አንዱም ምርጫውን ለማካሄድ የሚያስችል ምቹ መደላደልን መፍጠር እንደሆነ ይታወቃል። በመጨረሻ ምን ተፈጠረ የሚለውን ስንመለከት ሰሞኑን ከኤርትራ ጋር ግጭት ይፈጠራል ሲሉ ይሰማሉ ያሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢትዮጵያም ሆነ ለኤርትራ ማረጋገጥ የምፈልገው ነገር ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም ሲሉ ተደምጠዋል። ከዚያም በመቀጠል ነገር ግን ከጎረቤት ሀገራት እኛን ተንኮስ የሚያደርገን ካለ ግን እኛም በቂ የሆነ ዝግጅት ስላለን አያሰጋንም ሲሉ ተደምጠዋል። ለመሆኑ ወታደራዊ ዝግጅቱ ለማን ነው የሚለው ጥያቄ እስካሁን ምላሽ ያልተሰጠበት አሳሳቢ ጉዳይ ነው። ውድ የቃል ሚዲያ ቤተሰቦች እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እያመሰገንኩኝ ይህ መረጃ ለሁሉም እንዲደርስ ሼር በማድረግ አጋርነታችሁን እንድታሳዩን በትህትና እየጠየቅኩኝ ሰናይ ጊዜን ተመኘሁኝ ከቃል ሚዲያ።